ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 2 2018 ዓ.ም ላይ እንገኛለን። ሐምሌ ሁለተኛው ቀን ላይ ነው የምንገኘው። በተለያዩ አካባቢዎች የክረምቱ ዝናብ ተጠናክሮ መጀመሩን ገልጻችሁልኛል። በተለያዩ አካባቢዎችም እንደዚሁ ክረምት አለመጀመሩን የሚገልጹ መልእክቶችንም ተመልክቻለሁ። በተለይ በሰሜን ምስራቅ የኢትዮጵያ አካባቢዎች አሁንም ክረምቱ በበቂ ሁኔታ አለመግባቱን የሚያሳዩ መረጃዎችን የሰጣችሁት የሐምሌ ወርን ትርጉም ምክንያት በማድረግ ትላንትና ከግዕዝ መጽሐፍት ያገኘሁትን ሐምሌ የሚለው ትርጉም የቁጥቋጦ የልምላሜና የአረንጓዴ ጊዜ ወቅት ነው የሚለውን በተመለከተ ካደረስኳችሁ አስተያየት ጋር ነው። ጥቆማዎችንም አስተያየቶችንም በየአካባቢያችሁ ያሉ ምልከታዎችንም ያደረሳችሁ በእጅጉ አመሰግናለሁ። ዛሬ በተለያዩ አካባቢዎች ያሉ የ24 ሰዓት ወታደራዊ ዲፕሎማሲያዊ የግንባር ዝርዝር መረጃዎችን ወደ እናንተ አደርሳለሁ። በዚህ ሰዓት ካስኳቸው መረጃዎች መካከል በጎንደር ቀጠና በምዕራብ ጎንደር ምዕራብ አርማጭሆ፣ በማዕከላዊ ጎንደር ማዕከላዊ ታች አርማጭሆ እና በለሳ ቀጠናዎች፣ በደቡብ ጎንደር በከምከምና አብናት ቀጠናዎች ያሉትን የውጊያና የግንባር መረጃዎች ጨምሮ በሰሜን ወሎ የመርሳና አካባቢው፣ በደቡብ ወሎ ወረባቦና አካባቢው ያሉ መረጃዎችን አካትቻለሁ። በምስራቅ ጎጃም ዞን በማቻከልና በተለያዩ አካባቢዎች ያለ የእግረኛ ስምሪት ሁለተኛ ቀኑን ይዟል። ዛሬ ከተሰሙ መረጃዎች መካከል ደግሞ በአዊ ዞን ዳንግላ ከተማ አቅራቢያ ጫራ ተብሎ በሚጠራ ወታደራዊ ካምፕ ላይ ፋኖ የፈጸመውን ጥቃት ተከትሎ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት ደርሷል። እነዚህን ጨምሮ ዝርዝር መረጃዎችን ከተለያዩ አካባቢዎች አሰናድቼ በዚህ ሰዓት ወደ እናንተ አደርሳለሁ። ከአማራ ክልል ባሻገር በትግራይ ክልል ያለውን አጠቃላይ ሁኔታ በተመለከተም ብሎም በኢትዮጵያ በሀገራችን ያለውን ሁኔታ በተመለከተ ያሉ ዋና ዋና የ24 ሰዓት መረጃዎችን አደርሳችኋለሁ። ከጎረቤት ከኢትዮጵያ ጋር በቀጥታ በወታደራዊ እና በድንበርና በተዛማጅ ጉዳዮች የሚያያዘው ወቅታዊ የሱዳን ጦርነትን በተመለከተ በትላንትናው ዕለት ከሰዓት በኋላ ኩርሙክ ከተማን የሱዳን ጦር ሙሉ በሙሉ መቆጣጠሩ ይታወቃል። ይህንን ተከትሎ ኩርሙክ ከተማ ሱዳን ኩርሙክ ተብላ የምትጠራው ከተማ የነበሩ የአርኤስኤፍ ታጣቂዎች ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ አስተናግደዋል። የሱዳን ሚዲያዎች ይህንን ነው ይፋ ያደረጉት። በርካታ ቁስለኞች ወደ አሶሳ ሆስፒታል፣ ወደ መከላከያ በየአካባቢው የሚገኙ ካምፖችና ጊዜያዊ ሕክምና ማዕከላት ገብተዋል። ይህንን ተከትሎ በቀጠናው ያለውን የጂኦፖለቲካ ወታደራዊ የኃይል ሚዛን ሊለውጥ ይችላል ነው የተባለው ይሄ ግንባር። ከዚህ ጋር በተያያዘ በተደጋጋሚ ከዚህ ላለፉት 6 ወራት መረጃዎችን ሳደርሳችሁ ነበር። እንግዲህ ከዚህ ጋር በተያያዘ ዛሬ ኩርሙክ ከተማ ከ4 ወራት በኋላ የሱዳንና የህወሓት ታጣቂዎች እና ተባባሪዎቻቸው መልሰው መያዛቸው በተለይ በአብይ አህመድ የሚደገፉ አርኤስኤፍ እና ኤስፒኤልኤም ተብለው የሚጠሩ ታጣቂዎች ከዩናይትድ አረብ ኤሚሬትስ የጦር መሳሪያ የሚቀርብላቸው መሸነፋቸው፣ አልቡርሃን የሚደግፋቸው የኢትዮጵያ ታጣቂዎች ጋር ይህንን ድል ማግኘቱ፣ በአንጻሩ አብይ አህመድ የሚደግፋቸው የሱዳን ታጣቂዎች ደግሞ ይህንን ሽንፈት መቀበላቸው በዚህ ቀጠና በተለይ በደቡብ ምስራቅ ሱዳን ወይም ደግሞ በምዕራብ ኢትዮጵያ በሰሜን ደቡብ ሱዳን ቀጠና ስትራቴጂክና ቁልፍ ቦታ ተብላ በምትጠራው ኩርሙክ ከተማ ያለው ወታደራዊ ሁኔታ ወደፊት በኢትዮጵያ የምዕራብ ኢትዮጵያ ቀጠና፣ የወለጋ ቀጠናዎች፣ የመተከል ቀጠናዎች ምን አይነት አንድምታ ይኖረዋል፣ ወታደራዊ ሁኔታው ምን ይመስላል፣ እንግዲህ የምንከታተላቸው ጉዳዮች ናቸው። ከዚህ ጋር በተያያዘ ያሉ መረጃዎችንም እንደዚሁ የሱዳን መረጃዎችንም አካትቻለሁ። አሁን በቀጥታ ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ ደቡብ አፍሪካ በስደተኞች ላይ የተቀሰቀሰውን ተቃውሞ ተከትሎ 2 የአፍሪካ ሀገራት ቆራጥ የሆነ ዲፕሎማሲያዊ እርምጃዎችን ለመውሰድ እየተንደረደሩ ነው የሚገኙት። ከነዚህ መካከል ጋና እና ናይጄሪያ ይጠቀሳሉ። በተለይ ኢትዮጵያ የአፍሪካ ህብረት መቀመጫ እንደመሆኗ፣ የፓን አፍሪካ መስራች እንደመሆኗ፣ የደቡብ አፍሪካ የነጻነት ደጋፊ እና ብዙ የአፍሪካ ሀገራት ነጻነት ተምሳሌትና ተጽዕኖ ፈጣሪ እንደመሆኗ መጠን አሁን ያለችበት ሁኔታ አይታወቅም። ለዜጎቿም ይህ ነው የሚባል ይፋዊ ዲፕሎማሲያዊ ጫና በደቡብ አፍሪካ ላይ ስታደርስ አልታየችም። በአንጻሩ የናይጄሪያና ጋና ግን እንደ ሀገር በዜጎቻቸው ላይ በደቡብ አፍሪካ እየደረሰ ያለውን ጫናና መጤ ስደተኞች ላይ እየተፈጸመ ያለውን እንግልት በመቃወም እርምጃ እየወሰዱ ነው የሚገኙት። በርካታ ጋናውያን ተገድለዋል በደቡብ አፍሪካ። ከዚህ ጋር በተያያዘ ናይጄሪያ ለደቡብ አፍሪካ ጠንካራ የዲፕሎማሲ ማስጠንቀቂያ ነው እየሰጠችው። ይህ እንግዲህ ምናልባት በደቡብ አፍሪካ ለሚኖሩ ኢትዮጵያውያን ሌሎች ሀገራትም ይህንን ተጽዕኖ የሚያደርጉ ከሆነ ትንሽ ረፍት ቢያገኙ ጥሩ የዲፕሎማሲ ጫና ነው። ኢትዮጵያም እንደ ሀገር እንግዲህ ካለች አሁን ብትንቀሳቀስና ከናይጄሪያና ከጋና ጋር በመሆን ተጽዕኖ ብታደርግ እዛ ጫና ውስጥ ያሉ በመቶ ሺህ የሚቆጠሩ ኢትዮጵያውያን ፋታ ሊያገኙ ይችላሉ። ለማንኛውም ናይጄሪያ ይህንን ነው የወሰደችው አቋም። የናይጄሪያ ሴኔት በደቡብ አፍሪካ በሚኖሩ ናይጄሪያውያን ላይ የሚፈጸመውን የውጭ ዜጎች የሚያነጣጥሩ ጥቃቶች ከቀጠሉ ከሀገሪቱ ከደቡብ አፍሪካ ጋር ያላትን ዲፕሎማሲያዊ ግንኙነት
ልታቋርጥ እንደምትችል ነው ናይጄሪያ እየገለጸች ያለችው። የናይጄሪያ ሴኔት በደቡብ አፍሪካ የሚኖሩ ናይጄሪያውያን ሕይወትና ደህንነት ቅድሚያ ሊሰጠው የሚገባ ጉዳይ መሆኑን በማስገንዘብ በዜጎቹና በንግዶቻቸው ላይ የሚፈጸሙ ኢላማ ያደረጉ ጥቃቶችን አውግዟል። የናይጄሪያ ሴኔት የፌዴራል መንግስቱ ከደቡብ አፍሪካ ባለስልጣናት ጠንካራ የዜጎች ጥበቃ ዋስትና እንዲያገኙና ተመሳሳይ ጥቃቶች ዳግም እንደማይከሰቱ ንቁ ዲፕሎማሲያዊ እርምጃ እንዲወስድ ሴኔቱ ለናይጄሪያ መንግስትና ውጭ ጉዳይ ሚኒስቴር ማሳሰቢያና እንዲሁም ደግሞ የውሳኔ አቅጣጫ ሰጥቷል። ሴናተር ሳሊሁ ሙስጦፋ መንግስት የበለጠ ጠንካራ አቋም እንዲወስድ ሲጠይቁ ናይጄሪያውያን እየተገደሉና ንግዶቻቸው እየተዘረፉ እጃችንን አጣጥፈን መቀመጥ አንችልም ነው ያሉት። በተጨማሪም የሴኔቱ የውጭ ጉዳይ ሚኒስቴር የናይጄሪያ ዲያስፖራ ኮሚሽን እና የናይጄሪያ ከፍተኛ ኮሚሽን በሞት በጉዳት በመፈናቀል በህገወጥ እስር ወይም በንብረት መጥፋት የተጎዱ ናይጄሪያውያንን መዝገብ በማጠናቀር ህጋዊ ካሳ እንዲሰጣቸው ማድረግ አለበት ብሏል የናይጄሪያ ምክር ቤት። ሴናተር አብዱል ጊኔጊ ጥቃቶቹ ከቀጠሉ ፕሬዚዳንት ቦላ ቱኒቡ ከደቡብ አፍሪካ ጋር ያለውን ዲፕሎማሲያዊ ግንኙነት የማቋረጥ ሂደት እንዲጀምር በአስቸኳይ ጠይቀዋል። በተመሳሳይ ሴናተር አዳምስ አሾምሌ በናይጄሪያ የሚሰሩ የደቡብ አፍሪካ ኩባንያዎች ላይ የኢኮኖሚ ጫና እንዲውልና የሚገኘው ገንዘብ ለተጎዱ ናይጄሪያውያን ካሳ እንዲከፈል የናይጄሪያ ምክር ቤት ጠይቋል። ህግ አውጪዎቹ የመጨረሻውም የናይጄሪያ ጸረ አፓርታይድ ትግል ውስጥ የነበራትን ታሪካዊ ሚና በማስታወስ በደቡብ አፍሪካ የሚሰሩ ናይጄሪያውያን ደህንነት ጥበቃ መረጋገጥ የመንግስቱ ዋና ኃላፊነት መሆኑን አስገንዝበዋል። እንግዲህ ቁርጥ ያለ አቋም ነው። እንግዲህ ለዜጎቹ ካሳ የደቡብ አፍሪካ ንብረቶች በናይጄሪያ ያሉ ኩባንያዎችን በመውረስ ጭምር ለናይጄሪያውያን ካሳ ለመክፈል እስከ መዘጋጀት ምክር ቤት አባላት ይህንን ዲፕሎማሲያዊ አቋም እየወሰዱ ነው የሚገኙት። በሌላ መረጃ የጋናው ፕሬዚዳንት ደግሞ የደቡብ አፍሪካው ፕሬዚዳንት በጋና ያደርጉት የነበረውን ጉብኝት የተያዘለትን መርሃ ግብር መሰረዛቸውንና ላልተወሰነ ጊዜ እንዲራዘም ማድረጋቸው ነው እየታወቀው። ለዚህም የተሰጠው ምክንያት በደቡብ አፍሪካ የሚኖሩ ጋናውያን እየደረሰባቸው ካለው ጫና ምክንያት ደቡብ አፍሪካ የወሰደችው እርምጃ የለም። ይሄ እርምጃ ባልተወሰደበትና ዜጎቻችን እየተገደሉ ባሉበት ሰዓት ወደ ጋና የሚደረግ ዲፕሎማሲያዊ ፕሬዝዳንታዊ ጉብኝት ተቀባይነት የለውም በሚል የጋና ሚዲያዎች ያነሱትን ተቃውሞ ተከትሎ ነው የጋናው ፕሬዝዳንት የደቡብ አፍሪካው ፕሬዝዳንትን ጉብኝት በጋና እንዲራዘም እያደረጉት። ወደ ሌሎች መረጃዎች ሲሄድ ከዲፕሎማሲ መረጃዎች ባሻገር ወደ አማራ ክልል የግንባር መረጃዎች ነው የሚሄደው። በዳንግላ ከተማ አቅራቢያ ጫራ ተብሎ በሚጠራ ካምፕ ላይ ሌሊት ፋኖ ጥቃት መፈጸሙ ታውቋል። በአማራ ክልላዊ ብሔረሰብ ዞን ዳንግላ ከተማ አቅራቢያ ጫራ በተባለ ስፍራ በሚገኝ የመንግስት ኃይሎች ጊዜያዊ ወታደራዊ ካምፕ ላይ ዛሬ ሐምሌ 2 ቀን ሌሊት ከፍተኛ ጥቃት መፈጸሙን ከአካባቢ የወጡ መረጃዎች ገልጸዋል። በጥቃቱ በካምፑ ላይ ከፍተኛ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ መድረሱን የገለጹት የመረጃ ምንጮች የፋኖ ኃይሎች ዛሬ ሐምሌ 2 ቀን ከሌሊቱ 10 ሰዓት ሊነጋ ሲል ማለት ነው ጫራ በተባለው የመከላከያ ሚሊሻና የአድማ ብተና ጊዜያዊ ካምፕ ላይ በሶስት አቅጣጫዎች ጥቃት በመክፈት ነው ጉዳት እያደረሱት። ውጊያው ለተከታታይ ሰዓታት እንደዚሁ በቡድን መሳሪያዎች ታገዘ እንደነበር የገለጹት የመረጃ ምንጮች በሞርተር በድሽቃ የታገዘ የአጸፋ ምላሽም ተሰጥቷል። እስከ ንጋት 12 ሰዓት ድረስ እየቆየ እንደነበር ተገልጿል። በዚህ በካምፑ የቡድን መሳሪያዎችና ተተኳሾች፣ ወታደራዊ ሎጂስቲኮች በፋኖ ምርኮ በቁጥጥር ስር ስለመዋላቸው የመረጃ ምንጮች ገልጸዋል። በካምፑ ቁሶች ላይ ጉዳት ደርሷል። ካምፕ ውስጥ የነበረው ኃይል ራሱን ለመከላከል በተለያዩ አቅጣጫዎች ተበትኖ እንደነበርና ካምፑን ለተወሰኑ ሰዓታት ፋኖ ተቆጣጥሮ እንደነበርም ተገልጿል። በአዊ ዞን ዳንግላ ከተማ አቅራቢያ የተፈጸመው ወታደራዊ ጥቃት ተከትሎ ወደ ስፍራው ተጨማሪ መንግስት እግረኛ መካናይዝድ ኃይል ከዳንግላ እና ከአዲስ ቅዳም ስለመንቀሳቀሱ መረጃዎች ገልጸዋል። የፋኖ አባላት በወሰዱት የተቀናጀ ጥቃት በዳንግላ ከተማ አቅራቢያ ጫራ የሚገኝ ጊዜያዊ ሰፈር ላይ የደረሰው ጉዳት ከፍተኛ እንደሆነ ተገልጿል። ውጊያው ንጋት 12 ሰዓት ላይ መጠናቀቁ ቢገለጽም የፋኖ አባላት የቡድንና የነፍስ ወከፍ መሳሪያዎችን ስለመማረካቸው ታውቋል። በዚህ ውጊያ በፋኖ በኩልም ሆነ በመንግስት ወታደሮች የደረሰው ሰብአዊ ጉዳት በአሃዛዊ መረጃዎች ለማወቅ እንዳልተቻለ የዓይን እማኞች ተናግረዋል። በካምፑ አካባቢ የተደረገውን ውጊያ ተከትሎ ተጨማሪ የዙ 23 ድብደባዎች በመኖሪያ መንደሮች ላይ ተደርገዋል የሚሉ መረጃዎችም ወጥተዋል። ዝርዝር መረጃዎች አሃዛዊ ሲደርሱ ወደ እናንተ አደርሳለሁ። ወደ ሰሜን ወሎ መርሳና አካባቢ የሚወስደን መረጃ ሳስከትል በመርሳና በአካባቢው ወታደራዊ ስምሪትና እንቅስቃሴን ተከትሎ በፋኖ የደፈጣ ጥቃት እንዲሁም ደግሞ የግንባር ውጊያ ተደርጓል። የመንግስት ኃይል ስንቅና ተተኳሽ በመሳሪያዎችን ጨምሮ በግመል በሌሎች እንስሳትና በተሽካሪዎች በመጫን
ወደ አምባሰል ተራሮች፣ ጸዶት ሚካኤልና አባጋር ተብሎ ወደሚጠሩ አካባቢዎች ያደረገውን እንቅስቃሴ ተከትሎ ነው ውጊያ እየተደረገው። ዛሬ ማለዳ 11 ሰዓት ተኩል ላይ ፋኖ በአካባቢው በሰነዘረው ድንገተኛ የደፈጣ ጥቃት በጭነቶች ላይ ጉዳት ደርሷል። ለግማሽ ሰዓት ያክል ውጊያ ተደርጓል። የሎጂስቲክ ቡድኑ ሲያጅቡ የነበሩ የመከላከያና የአድማ ብተና ሚሊሻ አባላት ጉዟቸውን አቋርጠው ወደ መርሳ ከተማ ወደኋላ ተመልሰዋል። ጥቃቱን ተከትሎ በመንግስት ኃይሎች በኩል ወደ አምባሰል ቀጠናዎች ተከታታይ የሞርተር ድብደባዎች መፈጸማቸው ታውቋል። በአምባሰልና በሀብሩ ቀጠናዎች ላይ የቀጠለው ወታደራዊ ዘመቻ ተከትሎ በአካባቢ የሚገኙ ንጹሐን ዜጎች ለከፍተኛ የህይወት አደጋ ተጋልጠዋል። በሀብሩ ወረዳ አንድ የአእምሮ ህመምተኛ በጸጥታ ኃይሎች መገደሉ ተሰምቷል። ዛሬ በአጎራባች ወረባቦ አካባቢዎችም በሚሊሻ አባላት ላይ ፋኖ በፈጸመው የደፈጣ ጥቃት ጉዳት ደርሷል። ይህንን በተመለከተ በአካባቢው ባለው ወታደራዊ ውጥረት ሳቢያ ሰለሞን ደስዬ የተባለ የአካባቢው ነዋሪና የአእምሮ ህመምተኛ በሚሊሻዎች ከተያዘ በኋላ ስለመገደሉ ነው መረጃዎች የገለጹት። ሚሊሻዎቹ ግድያውን የፈጸሙት የፋኖ መረጃ አቀባይ ወይም ደግሞ ስካውት ነህ በሚል ጠርጥረውት እንደሆነ ተገልጿል። ሆኖም ግን የአእምሮ ህመምተኛ እንጂ የፋኖ መረጃ እንዳልነበር መረጃ ምንጮች ገልጸዋል። በዚሁ በመርሳ ቀጠና በወረባቦ ወረዳ ጀርሳ ተብሎ በሚጠራ አካባቢ እንቅስቃሴ ላይ በነበሩ የሚሊሻና የአድማ ብተና አባላት ላይ ድንገተኛ የደፈጣ ጥቃት በፋኖ ተፈጽሟል። የጀርሳ አካባቢ በተፈጸመው ጥቃት በሚሊሻና በአድማ ብተና ላይ ጉዳት ደርሷል። ሆኖም የደረሰው ጉዳት ግን በውል አልታወቀም። በአምባሰል በሀብሩና ወረባቦ አካባቢዎች ተከታታይ የፋኖ ወታደራዊ ዘመቻዎች መቀጠላቸውን ተከትሎ ወደ አምባሰል ተራሮች አሁንም የተለያየ ወታደራዊ እንቅስቃሴ መኖሩ ታውቋል። በተለያዩ ግንባሮች የተሰማሩ የሚሊሻ አድማ ብተና የመከላከያ አባላት ደግሞ ከግዳጅ ቀጠናቸው መውጣት ወደ ፋኖ መቀላቀላቸው እንግዲህ ሰሞነኛ ዋና የግንባር መረጃ ሆኗል። በትላንትናው ዕለት በመራቤቴ ቀጠና ከ21 በላይ የሚሊሻ አባላት እንዲሁም በምስራቅ ጎጃም ዞን ግንደወይንና ደብረ ወርቅ አካባቢ ከ8 በላይ የሚሊሻ አባላት በትላንትናው ዕለት ብቻ ከነትጥቃቸውና ስንቃቸው ወደ ፋኖ ተቀላቅለዋል። በደብረ ኤልያስ 3 ወታደሮችን በትላንትናው ዕለት ተቀላቅለዋል። አጠቃላይ በትላንትናው ዕለት ከ33 በላይ የሚሊሻና የመከላከያ አባላት ወደ ፋኖ ተቀላቅለዋል። በተለያዩ ቀጠናዎች በማዕከላዊ ጎንደር በለሳ፣ በደቡብ ጎንደር ሊቦ ከምከምና ታዋሳኝ አካባቢዎች ደግሞ ዛሬ ከማለዳ ጀምሮ ውጊያዎችና የእግረኛ ሰራዊት ስምሪቶች መኖራቸው ታውቋል። ከአምቦሜዳ፣ ጩቢ፣ ጣላ ተብሎ በሚጠሩ አካባቢዎች የእግረኛ ስምሪት መኖሩን ተከትሎ የደፈጣ የግንባር ውጊያዎች እየተደረጉ ይገኛሉ። ወደ በለሳ ብናት ሊቦ ከምከም ቀጠናዎች እየተደረገ ካለው እግረኛ ስምሪት ጋር በተያያዘ በትላንትናው ዕለትም ውጊያዎች እንደነበሩ መረጃዎች ያሳያሉ። በቀንና በሌሊት ሲካሄዱ የነበሩ የኩታ ገጠም የደፈጣ የሽምቅና ቆረጣ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት አድርሰዋል። ይህንን ተከትሎ ዛሬም በሌሊት ወደ እብናት ሊቦ ከምከም እና ወደ ሚካኤል ደብር አቅጣጫዎች ወታደራዊ ስምሪት እየተደረገ ነው። መነሻውን ከአዲስ ዘመንና ሊቦ ከምከም፣ ጣራ ገዳም እንዲሁም ከበለሳና ጎንደር ዙሪያ ያደረገ ኃይል ሚካኤል ደብር ተብሎ የሚጠራውን አካባቢ ከበባ ውስጥ ለማስገባት መጠነ ሰፊ የእግረኛ እንቅስቃሴ ያደረገ ሲሆን ከበለሳ እብናት፣ አለምበር፣ አዲስ ዘመን በሚወስዱ መስመሮች ላይም የተኩስ ልውውጦች ዛሬ መደረጋቸውን ከጎንደር አካባቢ የወጡ መረጃዎች ያሳያሉ። በሌላ በኩል ወደ ጎንደር ቆላማ ቀጠናዎች ስንሄድ በአርማጭሆ ወረዳ በተለይ ታች አርማጭሆ ጩቤ ተብሎ በሚጠራ ቦታ በሌሊት የተጀመረው ውጊያ እስከ ማለዳ ድረስ መደረጉ ታውቋል። የመንግስት የጸረ ሽምቅ የሰላም አስከባሪ ሚሊሻ ኃይሎች የፋኖ አባላት ጩቤ ቀጠና በአራት አቅጣጫ ከበባ ውስጥ ለማስገባት መንቀሳቀሳቸውን ተከትሎ ነው ውጊያ የተቀሰቀሰው። የፋኖ ኃይሎች በሰጡት ያጸፋ ምላሽ ከበባውን ሰብረው ስለመውጣታቸው ተናግረዋል። በዚህ ውጊያ በመንግስት ኃይልም ሆነ በፋኖ ላይ የደረሰ ጉዳት በውልና በዝርዝር አልታወቀም። በሌላ በኩል በምዕራብ ጎንደር ምዕራብ አርማጭሆ ወረዳ ከአብርሃ ጅራ ከተማ አቅራቢያ ጋቢሳ ተብሎ በሚጠራ አካባቢም ከሌሊቱ 9 ሰዓት ጀምሮ እስከ ማለዳ ድረስ እንደዚሁ የሌሊት ሽምቅ ውጊያ ተደርጓል። አካባቢው ቁጥጥር ለማስገባት የተንቀሳቀሰ የመከላከያ አድማ ብተና ሚሊሻና የአካባቢው ጸረ ሽምቅ ኃይል ጋር ፋኖ ባደረገው ውጊያ ነው ጉዳት የደረሰው። ፋኖ ከግንባር ውጊያ በተጨማሪ ወደ ስፍራው ሲንቀሳቀስ በነበረ የመከላከያ እግረኛ ላይ ኮንቮይ ላይም የደፈጣ ጥቃት መፈጸሙን የወጡ መረጃዎች ገልጸዋል። በጋቢሳም ሆነ በጋብላ በተደረገው ውጊያ የደረሰው ጉዳት በውል አልታወቀም። ወደ ምስራቅ ጎጃም አካባቢ ስንሄድ በምስራቅ ጎጃም ዞን የተለያዩ ወረዳዎችም እንደዚሁ የእግረኛ ዘመቻ ስምሪቶች ቀጥለዋል። በደብረ ኤልያስ፣ ቢቡኝ፣ ማቻከል ወረዳዎች የቀንና የሌሊት የሽምቅ ዘመቻዎች ስምሪቶች እየተሰጡ መሆኑን ከአካባቢ የወጡ መረጃዎች ገልጸዋል። በትላንትናው ዕለት በማቻከል ወረዳ ወርቅማ ተብሎ በሚጠራ አካባቢ እንደዚሁ ውጊያ ተደርጓል። የሌሊት ዘመቻ ነው የተደረገው።
እዚህ በምስራቅ ጎጃም ዞን ቀጠናዎች ወታደራዊ እንቅስቃሴዎች በእጅጉ አይለዋል ያሉት የመረጃ ምንጮች በማቻከል ወረዳ ቆላማ ቀጠናዎች በተለይ ወርቃማ ተብሎ የሚጠራው አካባቢ ለሰዓታት የቆየ ውጊያ ተደርጓል። የፋኖ ቀጠናዎችን በሌሊት ለመቆጣጠር ወደ አካባቢው ከገባ መከላከያ አድማ ብተናና ሚሊሻ ጋር ነው ውጊያ የተደረገው። እንደ መረጃ ምንጮቹ በዚህ አካባቢ የገባው ኃይል ወርቅማ ቀጠና በመግባት ከበባ ለማድረግ የሞከረ ቢሆንም ፋኖ ፈጣን ያጸፋ ምላሽ ሰጥቷል። በዚህ ውጊያ ጉዳት ደርሷል። በሁለቱም በኩል ግን የደረሰው ዝርዝር ጉዳት በውል አልታወቀም። ዛሬም በዞኑ በተለያዩ አካባቢዎች መሰል ዘመቻዎችና ስምሪቶች መኖራቸውን መረጃዎች ገልጸዋል። ወደ ዋገምራ ዞን የሚወስደን መረጃ ላስከትል። በዋገምራ ዞን አቅራቢያ እና ባለማጣ ከተማ ዙሪያ ያሉ አጠቃላይ መረጃዎችን በተመለከተ በተለይ የህወሓት ታጣቂዎች በሰብአዊ እርዳታ ጫኝ ተሽከርካሪዎች እና በነዋሪዎች ላይ እያደረጉ ያለውን ዝርፊያና ውድመት የተመለከቱ መረጃዎች ናቸው። ባለማጣ ከተማም ሆነ በዋግኽምራ አቅራቢያ ያሉት አጠቃላይ የህወሓት ታጣቂዎች የሚፈጽሟቸው ዝርፊያዎች በአርሚ አዛዦች ጭምር የሚታወቁ ናቸው ተብሏል። ትላንትና ሐምሌ 1 ቀን 2018 ዓ.ም ረፋድ ሰዓት አርሚ 26 የተባሉ የህወሓት ታጣቂዎች አባላት ድንቃና አሸና ተብሎ በሚጠሩ ስፍራዎች ላይ የሰብአዊ አገልግሎት ዕቃዎችን ጭነው ይጓጓዙ በነበሩ ተሽከርካሪዎች ላይ ተኩስ በመክፈት ካስቆሟቸው በኋላ ታጣቂዎቹ ተሽከርካሪዎቹን ካስቆሙ በኋላ ለተረጂዎች ይጓጓዙ የነበሩ የነፍስ አድን የእርዳታዎችን የመድኃኒትና የእህልን ሕክምና ቁሳቁሶችን ወስደዋል ነው የተባለው። በሌላ በኩል ባለማጣ ከተማም እንደዚሁ ቀውሱ ተባብሶ ቀጥሏል። የህወሓት ታጣቂዎች በከተማው 04 ቀበሌ ተብሎ በሚጠራው አካባቢ ቤት ለቤት በመግባት ዝርፊያ ፈጽመዋል። ባለማጣ ከተማና በአካባቢ በህወሓት ታጣቂዎች የተፈጸመ ያለውን ወታደራዊ ገፈፋ፣ አፈሳና የንብረት ዝርፊያዎች እጅግ አሳሳቢ ደረጃ ላይ መድረሳቸውን የገለጹት የከተማዋ ነዋሪዎች ዛሬ ሌሊት ብቻ በከተማው 18 ሰዎች ተዘርፈዋል ብለዋል። የሃይማኖት ስፍራዎችን ጥቃትን በተመለከተ ባለማጣ ከተማ ከ04 ቀበሌ ባሻገር በሃይማኖታዊ ስፍራዎች ላይም እንደዚሁ ዝርፊያዎችና አፈሳዎች ተደርገዋል። በአለማጣ ከተማ 04 ቀበሌ በህወሓት ታጣቂዎች ቤት ለቤት ዝርፊያ 18 ሰዎች መዘረፋቸው ሲገለጽ በዓይን እማኞች ደግሞ የሞባይል ስልኮችን፣ ወርቅ፣ ጌጣጌጥን ጨምሮ ገንዘብ ተወስዷል። ለምሳሌ ዛሬ ከተወሰደው ንብረት መካከል 22,000 ብር ከአንድ ግለሰብ ኪስ ተወስዷል። ተጎጂዎቹ ድርጊቱን ለሚዲያና ለሰብአዊ መብት ተሟጋቾች ካጋለጡ የህይወት አደጋ ይደርስባቸዋል የሚል ማስፈራሪያ እንደተፈጸመባቸው መረጃ ምንጮች ገልጸዋል። ይሄ የሆነው ባለማጣ ከተማ 04 ተብሎ በሚጠራው ቀበሌ ነው። የዝርፊያ የተፈጸመባቸው 18 ሰዎችም በስም ዝርዝር ይታወቃሉ። እንግዲህ የሚፈልግ የሰብአዊ ጉዳይ የሚያገባው ድርጅት ካለ ሊያጣራ ይችላል። በሌላ በኩል በዚሁ ቅዱስ ጊዮርጊስ ተብሎ የሚጠራው ጸበል አካባቢ አምልኮ ስፍራ ለሁለተኛ ቀን ጸበልተኞቹን የህወሓት ታጣቂዎች በቁጥጥር ስር በመዋል ወደ ካምፕ ወስደዋል። የጸበልተኞች ንብረቶችንም እንደዚሁ ወስደዋል ነው የተባለው። በዋግኽምራ ዞን አቅራቢያ የተፈጸመው የመድኃኒትና የምግብ እርዳታ ዝርፊያንም ሆነ ባለማጣ ያለውን አጠቃላይ ሁኔታ በተመለከተ ጉዳዮቹ እየተባባሱ ስለመሄዳቸው ነው መረጃዎቹ የሚገልጹት። ይህ በእንዲህ እንዳለ ወደ ትግራይ የተለያዩ አካባቢዎች ስንሄድ በትግራይ ክልል አዲጉዶም ተብሎ በሚጠራው ከተማ ትላንትና የተቃውሞ መደረጉን የሚገልጹ መረጃዎች ወጥተዋል። በህወሓት እየተደረገ ያለውን ወታደራዊ አፈሳና የጅምላ ገፈፋ በተመለከተ በአዲጉዶም ከተማ በትግራይ ክልል አዲጉዶም ከተማ ውስጥ በአስገዳጅ ወታደራዊ አፈሳው ጋር በተያያዘ ተቃውሞ ተነስቷል። ነዋሪዎቹ ልጆቻችን ለባለስልጣናት የስልጣን ጥማት አንገብርም በማለት ወደ አደባባይ መውጣታቸውን ተከትሎ በአካባቢው ከፍተኛ ወታደራዊ ውጥረትም እንደነበር መረጃዎች ገልጸዋል። ከአካባቢ የወጡ መረጃዎች እንደሚያመላክቱት በአዲጉዶም ከተማ ከትላንት ጀምሮ ህዝቡ በነቂስ አደባባይ በመውጣት የህወሓትን የኃይል አፈሳና ጦርነት ቅስቀሳ በከፍተኛ ሁኔታ አውግዟል፣ ተቃውሟል። ሰልፈኞቹ ሞት ለህወሓት፣ ልጆቻችን እና ለአዛውንቶች ስልጣን ጥማት ሲባል ወደ ውድ ህይወታቸውን አይገብሩም የሚሉ መፈክሮችን አሰምተዋል ያሉት የመረጃ ምንጮች በጥቃቱና በተቃውሞ መበራከት ምክንያት ድንጋጤ ውስጥ የገቡት የህወሓት አመራሮች ያለ የሌለ ኃይላቸውን አሰባስበው ወደ አዲጉዶም በርካታ ሚሊሻ ስለማስገባታቸው ተቃውሞውን ወደ ክልሉ ከተማ መቀሌ እንዳይዛመት በሚል ጀነራል ህንፃ የሚመራው ኃይል በመቀሌ ከተማ በተጠንቀቅ እንዲቆም ስለመታዘዙ የወጡ መረጃዎች ገልጸዋል። ከዚህ ጋር በተያያዘ በትግራይ ክልል በአዲጉዶም የተነሳው ከፍተኛ ተቃውሞና በመቀሌ ከተማም በአንዳንድ አካባቢዎች ቀደም ብሎ የተስተዋለው እንዲሁም ደግሞ መላይ ተብሎ በሚጠሩ አካባቢዎች ደግሞ ለአፈሳ የሄዱ ሚሊሻዎች ላይ የተወሰደው እርምጃና ሚሊሻዎች መገደልን ተከትሎ የሰርጎ ገብና የካሃዲዎች ፍተሻ እንዲደረግ የህወሓት ወታደራዊ አዛዦች ትዕዛዝ አስተላልፈዋል። በመቀሌ ከተማ እናቶች ወጣቶችን አፍሰው ጭነው ሲሄዱ የነበሩ ተሽከርካሪዎች ላይ ድንጋይ በመወርወር መንገድ በመዝጋት የጀመሩት ተቃውሞ አሁን ያለው በአዲጉዶም ያለው ሁኔታ ተከትሎ
ወታደራዊ አመራሩ በአስቸኳይ ግምገማ እንዲካሄድና ህዝቡ እንዲያምጽ ያደረጉ በየደረጃው ያሉ ከሃዲዎችና ሰርጎ ገቦች አሉ በሚል መደምደሚያ ላይ ስለመድረሱ ሲገለጽ የህወሓት ታጣቂዎች ወደ ዘመቻና ወደ ግንባር ከመሰማራታቸው በፊት ከነዚህ አካላት ጋር ያላቸው ግንኙነት በዝርዝር እንዲጣራ አዘዋል። በአሁኑ ሰዓት በአዲ ጉዶምና በአንዳንድ የመቀሌ አካባቢዎች ወታደራዊ ኃይል በስፋት ሰፍሮ የሚገኝ ሲሆን ከፍተኛ ውጥረቶችም እንዳሉ ነው የተገለጸው። ወደ ምዕራብ ኢትዮጵያ ስንሄድ ወደ ኩርሙክ ቀጠና የሚወስደን መረጃ ነው የማስከትለው። እንግዲህ በሱዳን ያለው ጦርነት ያው የተለያየ ባህሪ ነው ያለው። በምዕራብ ሱዳን ቀጠናዎች በዳርፉርና በኮርዶፋን የአርኤስኤፍ ከፍተኛ ድል እየተቀዳጀ ሲሆን በኢትዮጵያ አዋሳኝ ባሉት ደቡብ ምስራቅ የጥቁር አባይ ግዛቶች ደግሞ የአልቡርሃን ጦር ከፍተኛ ድል እየተቀዳጀ ነው። በእርግጥ የአልቡርሃን ጦር በምዕራብ ሱዳን አካባቢዎችም የአየር ኃይል ስምሪት ስርዓቶችን ሙሉ በሙሉ ማውደሙ ተገልጿል። ይህንን ጨምሮ በሱዳን ያለው አጠቃላይ ሁኔታ እንግዲህ የኢትዮጵያን ውስጥ አሁን ያለውን የእርስ በርስ ጦርነትም ሆነ የአጠቃላይ ተዛማጅ ጉዳዮችን የመወሰን እድሉ ከፍተኛ ነው። ከዚህ ጋር በተያያዘ እንግዲህ በኩርሙክ ከተማ ያለውን አጠቃላይ ሁኔታ በተመለከተ ምን ተብለዋል የሚሉትን መረጃዎች ወደ እናንተ አደርሳለሁ። የሱዳን ጦር ኃይሎች ጠቅላይ እዝ የኩርሙክ ከተማ ነፃ መውጣቷን ተከትሎ የሱዳን ሕዝብ ይፋዊ ጀግናና የክብር ጀግንነት መግለጫ በሚል ባሰራጨው መግለጫ ጀግናው ሰራዊታችን በጀግንነትና በቆራጥነት የሀገሪቱን ሉዓላዊነት እያስከበረ ይገኛል ብሏል። የመግለጫው ሙሉ ቃል በተመለከተ የሱዳን ኃይል ባወጣው ይፋዊ መግለጫ የመከላከያ ሰራዊታችን እና ደጋፊ ኃይሎች በፈጣሪን እርዳታና መሪነት ኩርሙክ ከተማን በኃይልና በሙሉ ብቃት ነፃ አውጥተናል ብሏል። በከባድ ውጊያ የደጋሎ ወይም ደግሞ ሄሜቲ አሸባሪ ሚሊሻዎችና ቅጥረኞች ከፍተኛ የህይወትና የንብረት ኪሳራ ደርሶባቸዋል ሲል መግለጫው አንስቷል። መግለጫው አክሎም በከተማዋ በአካባቢ የሚገኙ ጽኑ የሱዳን ህዝቦች ለሰራዊቱ ላሳዩት ድጋፍና ትዕግስትና ምስጋና አቅርቧል። በምዕራፍ ቀጣይ ስራ የሲቪሎችን ደህንነት መጠበቅና መሰረታዊ አገልግሎቶችን መልሶ መጀመርና የአካባቢውን ሰላም ማረጋገጥ ቀዳሚ ተግባር ይሆናል ሲል ጦሩ በሰጠው መግለጫ ገልጿል። የክብር ጦርነቱ አሸባሪው ሚሊሻ ሙሉ በሙሉ እስኪጠፋ ድረስ እያንዳንዱ የሱዳን ታሪካዊ መሬት እስክትከበር ድረስ ይቀጥላል ጦርነቱ ሲሉ በመግለጫው አንስተዋል። ለሀገር መስዋዕትነት ለከፈሉት ሰማዕታትም እንደዚሁ የዘላለም ክብር እንመኛለን ብለዋል መግለጫው። ከዚህ ጋር በተያያዘ የሱዳን መከላከያ ሰራዊት ማለዳ ባደረገው መጠነ ሰፊ ማጥቃት ዘመቻ ፈጥኖ ደራሽ ኃይሉና የሱዳን ህዝብ ነጻነት ንቅናቄ ሰሜን ተብሎ የሚጠሩት የጋራ ኃይሎች ይዟቸው የነበሩ የኩርሙክ አካባቢዎችን ለቀው መውጣታቸውና ከተማዋ በኢትዮጵያ ድንበር መስመር ላይ በምትገኝ ሌላ ኩርሙክ እነዚህ ኃይሎች መሸሻቸውና ማፈግፈጋቸው ተገልጿል። እንግዲህ ይህች ከተማ የሎጂስቲክ መገናኛ በመሆኗ መያዟን ለህወሓት እና ለአልቡራን ከፍተኛ ድል ተደርጎ ሲታይ በመሐመድ ደጋሎ እና በአረብ ኤሚሬትስ በአብይ አህመድ በሚደገፉት ኃይሎች ደግሞ ከፍተኛ ወታደራዊ ሽንፈት ተደርጎ ይታያል። በከተማ የወጡት እንግዲህ መረጃዎች እንደሚያሳዩት አሁንም ከተማዋ ዙሪያ ዛሬም ተኩስ አለ። የሱዳን ጦር በአካባቢው ሲቪሎችን የመጠበቅና መሰረታዊ አገልግሎቶችን መልሶ ለማስጀመር በሚል በአካባቢው መረጃዎችን እያሰባሰበ እንደሆነ የወጡ መረጃዎች ይገልጻሉ። እንግዲህ ከዚህ ጋር በተያያዘ ይቺ ከተማ አብዛኞቹ ነዋሪዎቿ ለቀው ወጥተው ምድረ በዳ ሆና ነበር። የሱዳን ጦር ከባለፉት 4 ቀናት ጀምሮ ወደ ከተማው መጠጋቱን ተከትሎ በገጠራማ አካባቢ ሸሽተው የነበሩ ነዋሪዎች ወደ ከተማዋ ስለመመለሳቸው ነው የተሰማው። በነገራችን ላይ የአርኤስኤፍ ወይም ደግሞ ፈጥኖ ደራሹ ታጣቂዎች በተለይ በሰብአዊ አያያዝ ከተሞችን ሲቆጣጠሩ ለሰዎች በሚያሳዩ ሰብአዊነት ምክንያት ከፍተኛ የሆነ የህዝብ ጥላቻ እያተረፉ ነው የሚገኙት። ካርቱም ከተማን ሙሉ በሙሉ ተቆጣጥሮ የነበረው የጀኔራል መሐመድ ደጋሎ ጦር ካርቱም ከተማን ለቆ የወጣው ካርቱም ከተማ ውስጥ በፈጸመው ጥቃት ነው። አልፋሻር ከተማ ላይ በፈጸመው ሰብአዊ ጥሰትም እንደዚሁ ዓለም አቀፉ ግዘትን እያስከተለ ሲሆን አሁን አልቦይድ ተብላ የምትጠራው ከተማንም እንደዚሁ እየተቆጣጠረና ከፊል ከበባ ውስጥ ያስገባ ቢሆንም ዓለም አቀፍ ማህበረሰቡ እያወገዘው ይገኛል። ይህ እንግዲህ አንድ ታጣቂ ኃይል በሚዋጋበት ቀጠና ለህዝብ በሚያሳየው ደህንነት የወደፊት ወታደራዊ ድሉ እንደሚወሰን የሚያሳይ ነው። እነዚህ እንግዲህ በኩርሙክ ከተማ በሱዳንም በነበሩበት ጊዜ በኢትዮጵያ ኩርሙክ አሁን ባሉበት ጊዜ ዝርፊያዎችን የሚፈጽሙ ንብረቶችን የሚሸጡ ቅጥረኛ ወታደሮች በመሆናቸው ተስፋ የቆረጡና የወታደራዊ ፖለቲካዊ ዓላማ የሌላቸው በመሆኑ ይህንን እያደረጉ ነው የሚገኙት። እንግዲህ ሌላው በሱዳን ከወጡት መረጃዎች መካከል ደግሞ አልቡርሃን ትልቅ ወታደራዊ ድል ተደርጎ የታወቀው የኤፍኬ 2000 አየር መከላከያን ማውደሙን ነው።
የወታደራዊ ዓለም አቀፍ ጉዳዮችን በተመለከተ የወጡ መረጃዎች እንደሚያሳዩት በምዕራብ ኮርዶፋን ፈጥኖ ደራሽ ሰጪ ኃይሉ የሚጠቀምበትን ኤኤፍኬ 2000 ዘመናዊ ጦር መሳሪያ መውደሙ ታውቋል። ይህም እንግዲህ ለአልቡርሃን ትልቅ ወታደራዊ ድል ተደርጎ እየታየ ነው የሚገኘው። የሱዳን ጦር ኃይል በምዕራብ ኮርዶፋን አቡ ዛቢድ በተባለ ስፍራ የፈጥኖ ደራሽ ኃይሉን የአየር ስርዓት መቃወሚያ ነው እንግዲህ ያወደመው። ይህ ኤፍኬ 2000 ተብሎ የሚጠራ ኤፍኬ 2000 ዘመናዊ የቻይና የአየር ስርዓት መከላከያና የአየር ስርዓት መቆጣጠሪያ መሳሪያ ነው የወደመው። ከጦርነቱ ቀጠና የወጡ መረጃዎች እንደሚያሳዩት በሚሊዮኖች ዶላር ወጥቶበት በሚሳኤልና አውቶማቲክ መድፎችን አዋህዶ የያዘውና ይህ የአየር መከላከያ ስርዓት በሱዳን የአልቡርሃን ጦር በተሰነዘረ የአየር ጥቃት ወድሟል። ይህ መሳሪያ በአረብ ኤሚሬትስ አማካይነት ከቻይና ተገዝቶ ለአርኤስኤፍ የተሰጠ የአየር ስርዓት መከላከያ ነው። ይሄ የአየር ስርዓት መከላከያ ሲስተም መውደሙ በኮርዶፋን ቀጠና የአልቡርሃን ጦር ለሚያደርገው ግስጋሴ አሉታዊ አስተዋጽኦ ሊኖረው ይችላል፣ ወይም ደግሞ እንደ ትልቅ ወታደራዊ በተለይ አየር ኃይል ላይ ብልጫ ለመውሰድ ሊያግዘው ይችላል ነው የተባለው። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ